ኢትዮጵያ ተፈጥሮ ሁሉን አድሏታል። ከርሰ ምድሯም በማዕድን የበለጸገ ነው። ተዝቆ በማያልቅ ማዕድናት ከብራለች። ዳሩ ግን ይህን ጸጋ በቅጡ ለይታ እንዳልተጠቀመችበት እሙን ነው። ባለፉት ጥቂት ዓመታት ያልታየ ጸጓን በማየት የማዕድን ዘርፉ ገቢራዊ መሆን በጀመረው የሀገር በቀል ማክሮ ኢኮኖሚ ሪፎርም እንዲቃይ በማድረግ አስቻይ የሆኑ ፖሊሲዎችና የሕግ ማዕቀፎች ወጥተውለት ወደ ሥራ ተገብቷል። እምብዛም ትኩረት ያልተሰጠው የማዕድን ዘርፍ ትኩረት አግኝቶ ለኢትዮጵያ ኢኮኖሚ ማንሰራራት ሚናው ይጎላ ዘንድ ከዚህ በፊት በጥቂት ይለሙ የነበሩ ማዕድናትን በስፋት በማልማትና ኖረው ግን ሳንጠቀምባቸው የቆዩ ማዕድናት ወጥተው ለሀገር ልማት ድርሻ እንዲኖራቸው ጸጋዎችን በቅጡ ለይቶ ጥቅም ላይ ማዋል ተጀምሯል። ቀደም ሲል በሀገር ቤት ለሚገኙ ለሲሚንቶ፣ ለብረት፣ ለወረቀት፣ ለሴራሚክና ለሌሎች መሰል ምርቶች በግብዓትነት የሚያገለግለውና ሚሊዮን ዶላሮች ወጥቶበት ወደ አገር ውስጥ ይገባ የነበረው የድንጋይ ከሰል አሁን ላይ ግዙፍ ፋብሪካዎች ተገንብተው ከውጭ ይገባ የነበረውን ምርት በአገር ውስጥ መተካት ተችሏል። ሀገራችን ኢትዮጵያ ልክ እንደ ሌሎች ማዕድናት ሁሉ ሊለማ የሚችል የድንጋይ ከሰል በተለምዶ ከረጅም ዘመናት ጀምሮ ጥቁር ወርቅ የምንለው ሀብት ቢኖራትም እስከ ባለፉት 2 ዓመታት ድረስ እስከ 300 ሚሊዮን የአሜሪካን ዶላር በማውጣት የታጠበ የድንጋይ ከሰል ከውጭ ታስገባ ነበር። በከፍተኛ የውጭ ምንዛሪ ወደ ኢትዮጵያ የሚገባውን ለሲሚንቶ፣ ለብረት፣ ለሴራሚክና ሌሎች ፋብሪካዎች ፍጆታ የሚለውን እስከ 2.3 ሚሊዮን ቶን የሚደርሰውን የድንጋይ ከሰል መንግስት በሰጠው ከፍተኛ ትኩረት ሀብቱ በሚገኝባቸው አካባቢዎች ለሀገር በቀል ኩባንያዎች የከሰል ማቀነባበሪያ ፕላንት እንዲገነቡ ተደርጎ በሀገር ውስጥ ምርቱ ሙሉ በሙሉ እንዲተካ ተደርጓል። ወርቅን በባህላዊ መንገድ ማምረት የተለመደ ቢሆንም ይህ አመራረት በርካታ ችግሮች ይስተዋሉበታል። ከነዚህም ውስጥ የምርት ብክነት፣ ጥራትና በሚፈልገው መጠን ያለማምረት ተጠቃሾች ናቸው። እነዚህንና መሰል ችግሮችን ለመለየት መንግስት ከአልሚ ባለሀብቶች ጋር ጥምረት በመፍጠር ግዙፍ የወርቅ ማምረቻ ፋብሪካዎች በአገር ውስጥ ይገነቡ ዘንድ ሰፊ እገዛ በማድረጉ የወርቅ ምርት ከጊዜ ወደ ጊዜ እንዲጨምር በር ከፍቷል። ይሄ የኤትኖ ማይኒንግ በዚህ አካባቢ ስራ መጀመር ያለው ፋይዳ ያ ይባክን የነበረውን ወርቅ ባጠረ ጊዜ በከፍተኛ ኳሊቲ በርከት ያለ ወርቅ ለማግኘት ያስችላል። እንደዚህ አይነት ኢንቨስትመንት ለኢትዮጵያ የመጀመሪያው ነው። በውጭ የፕራይቬት ሴክተር እና በኢትዮጵያ ሶቨርን ዌልዝ ኢአይኤች በሚባለው ትብብር የሚሰራ አካባቢ ሲሆን በኢትዮጵያ ደረጃ በፕራይቬት ሴክተር እንደዚህ ያለ ዘመናዊ የወርቅ ፋብሪካ እስከ ዛሬ ኖሮን አያውቅም። እንደዚህ አይነት ዘመናዊ ፋብሪካ ሲገኝ አብዛኛው ይባክን የነበረውን ወርቅ ለማምረትና ወደ ገበያ ለማውጣት ያግዛል። ወርቅ ድሮም ይመረት ነበር። ይሄን ያክል አይመረትም። ሀብቱ አለ፣ ግን ደግሞ ፖሊሲው ሲስተካከል ፕሮዳክቲቪቲውም ጨመረ ማለት ነው። በተለይ ከፖሊሲ ለውጡ ከማክሮ ኢኮኖሚ ለውጡ በኋላ ከፍተኛ ነው የሆነው። አምና ወደ 39 ቶን አካባቢ ነው ያመረተ ነው። ዘንድሮ ምናልባት ከዚያ ከፍ ያለ እንጠብቃለን። ይሄ የሚመረተው በትላልቅ ፋብሪካዎችና በአነስተኛ ደረጃ የሚመረቱ በአንድ ላይ መጥቶ ነው። ኖርማሊ መሆን ያለበት በትልልቅ ስኬል የሚያመርቱ እንዲመጡ ነው ምንሰራው። ይሄ ኩምሩክ የወርቅ ማምረቻ ፋብሪካ ነው። በጣም ግዙፍ ፋብሪካ ነው። ከ20 ኪሎ ሜትር በላይ ራዲየስ ቦታ የያዘ ነው። 3 ግድቦች አሉት። በሺ የሚቆጠር ሰው የያዘ ካምፖች አሉት። ትናንሽ ከተሞች አሉ ማለት ነው። ወርቅን ከኦሩ ጀምሮ ፕሮሰስ አድርጎ ለሽያጭ የሚያበቃ ግን ኦቶሜትድ የሆነ ሲስተም መሆኑ ፋብሪካ መሆኑ አንድ እውቀት ሽግግር አንድ ጅማሮ ለኢትዮጵያ አመጣ ማለት ነው። በዚህ ዘርፍ ያለውን አቅም ይበልጥ ለማሳደግ ዘመናዊ አመራረት መከተል፣ የወርቅ ግብይት ህጋዊነትና የምርት ጥራት ማረጋገጥና የግል ዘርፉ ተሳትፎ ማሳደግ ላይ ትኩረት በመደረጉ በዘርፉ ላይ ለውጥ እየተመዘገበ ይገኛል። በኮንትሮባንድ የሚባክኑ የማዕድን ምርቶችን መቆጣጠር፣ በማዕድን ሽያጭ ላይ የዋጋ ማሻሻያ በማድረግ በባህላዊ መንገድ የሚወጡትን ማዕድናት ማዘመን ተችሏል። በፖሊሲ ደረጃ ተጠንተው በማዕድን ሚኒስቴር እየተገበሩ ያሉ ስራዎች አሁን ለሚታየው በሀገሪቷ ውስጥ ያለ ከሚነራል ኢንዱስትሪ ወይም ከማዕድን ዘርፍ ተጠቃሚነት ትልቁን ድርሻ እንዲይዝ አድርጓል። በተለይ ከወርቅ
እና ከተመሳሳይ ምርቶች የሚገኘው የውጭ ምንዛሪ በሀገሪቷ ጂዲፒ ላይ የሆነና ሲግኒፊካንት ለውጥ ያመጣ ነው። ይህም በተመለከተ እንግዲህ ከተደረጉ የማሻሻያ ተግባሮች መካከል በማዕድን ሚኒስቴር ውስጥ አንደኛ የፍቃድ አሰጣጥና ባለሀብቶችን ወደዚህ ሴክተር ለመሳብ የሚደረገው ኢንሴንቲቭስ በብዙ ደረጃ ጨምሮ በማዕድን ሚኒስቴርና በተጓዳኝ መስሪያ ቤቶቹ የተለያዩ ስልጠናዎችና ይህንን የአመራረት ስልት ለማዘመንና በገበቴ ከማጠብ አንስተን ሼከር፣ ስሉስ ቦክስ እና ትሮሜል የሚባሉ ቴክኖሎጂዎችን ኢንትሮዲውስ ተደርጎ በጣም አነስተኛ ከነበሩት ወደ መካከለኛ አምራችነት እንዲዛወሩ ተደርጎ የወርቅ ምርታችን እስከዛሬ ከነበረው ፕራይመሪ ጎልድ ተብሎ በኢንዱስትሪ ደረጃ ከሚመረቱት ይልቅ አሁን ከአነስተኛ አምራቾች በጣም ከፍተኛ ወርቅ በማግኘት ላይ ትገኛለች። ኢትዮጵያ በአፍሪካ ውስጥ ከፍተኛ የማዕድን ሀብት ያላት ሀገር ናት። ነገር ግን ባክኗል። የቅርብና የሩቅ ጠላቶቻችን እነዚህ ምርቶች ከወጡ ኢትዮጵያ ካደገች፣ ኢትዮጵያ ከተለወጠች ስጋት ይሆንብናል ብሎ ስለሚያስቡ ወርቁም፣ ታንታለሙም፣ አይረን ኦሩም፣ ሊቲየሙም ሁሉም አይነት ማዕድን ያላት ሀገር ምንም እንደሌላት ሆና እስካሁን ቆይታለች። አሁን ከለውጥ በኋላ መንግስታችን የማይኒንግ ሴክተር ከፍተኛ ትኩረት ከሚገባቸው ሴክተሮች አንዱ ነው በማለት በሁሉም መስክ ከፍተኛ እንቅስቃሴ ተጀምሯል። የማክሮ ኢኮኖሚው መከፈት ለዚህ ዘርፍ ትልቅ ምርታ ነው የፈጠረው። አዳዲስ ኢንቨስተሮች፣ ዓለም አቀፍ ኢንቨስተሮች እንዲመጡ በተለይ ወርቅ ላይ የነበረው ችግርም እንዲፈታ አድርጓል። ከዚህ በፊት የግዢ ጣቢያ ያልነበሩ ብዙ ቅርንጫፎች ከፍተናል። አሁን ከብሔራዊ ባንክ ጋር ሆነን በጣም ተስፋ ያለው ነው። ሀብትም ይህን ያክል መኖሩን ራሳችንም ጭምር በጣም ኢንስፓየር በሚያደርግ መንገድ ነው እየመጣ ያለው። ፖሊሲያችንም በሀብታችን መጠን ማስተካከል እንዳለብን ማሳያ ነው። አሁን በዚህ ዘርፍ ላይ በወርቅ ላይ በተለይ ያለው ኢትዮጵያ እየተከተለችው ያለው የብዝሃ ዘርፍ የኢኮኖሚ ትግበራ ሀገሪቱ ያላትን ሀብቶች በአግባቡ እንድታለማ እድል ፈጥሮላታል። በተለይም በማዕድን ዘርፉ ያሉ ሀብቶች ተለይተው እንዲለሙ ከማድረግ ባለፈ በሕጋዊ መንገድ ለዓለም ገበያ እንዲቀርብና ከዘርፉ የሚገኘው ጥቅም እንዲሻሻል አግዟል። ይህ ደግሞ የማዕድን ዘርፉ ለኢትዮጵያ የማንሰራራት ዘመን እንደ አንድ ደጋፊ ምሰሶ በመሆን ለተጀመረው የብልጽግና ጉዞ ምቹ መደላደል ይፈጥራል ተብሎ ይታመናል። ብዝሃ ዘርፍ ኢኮኖሚ ነው የምንከተለው። በአንድ ሲንጉላር ሴክተር ላይ ያተኮረ ኢኮኖሚ ለኢትዮጵያ ያዋጣም ስንል አንዱ የመረጥነው ማይኒንግ ነው። በዘንድሮ ኤክስፖርት ታይቷል። በሚቀጥለውም ዓመት በዛኛው ዓመት እየጨመረ ይሄዳል። ማይኒንግ በጣም በከፍተኛ ደረጃ መጠቀም ሲገባን የተውነው የጣልነው ሀብታችን ነው አሁን እየወጣ ያለው። ከዚህ ተደብቆ ሳናየው ሳንጠቀምበት ከነበረ ሀብት ውስጥ ፈልቀን አውጥተን የኢትዮጵያን ብልጽግና ለማረጋገጥ አንድ ብሎኬት ይሆናል ማለት ነው።